ገሃድ አለ። ጋድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ጋድ የሚለው ምንን የሚያሳይ ነው ቢባል ስለ ጾም ፋንታ የገባ ቀን ማለት ነው። ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ። ለሁሉም ጊዜ አለው። ዘንድሮ ጥምቀት ሰኞ ነው፣ እሁድ ደግሞ ገሃድ ነው። ይጾማል አይጾማም የሚል ጥያቄ ደርሶኛል። ገሃድ አለ። ጋድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ ነቢያት መጀመሪያ በትንቢት በዕብረ አምሳል በዕብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር ጾመን እንቀበል ብለን ጋድ የሚለው ምንን የሚያሳይ ነው ቢባል ስለ ጾም ፋንታ የገባ ቀን ማለት ነው። ያ ማለት ልደት ወይም ጥምቀት ወይም ልደትና ጥምቀት ረቡዕ ወይም አርብ ቀን ቢውሉ አርብና ሮብ ይበላል። ስለ በዓሉ ክብር ሌሊት ይቀደሳል። ስጋ ይበላል፣ ጥሉላት ይበላል። ከቅዳሴ በኋላ ማንኛውም ሰው ወደ ቤቱ ሂዶ ያለውን አርዶ ሽሮም ይሁን ምንም ይሁን ያንን መብላት ይችላል። ረቡዕም ቢሆን አርብም ቢሆን ጥምቀትና ልደት ብቻ እነዚህ ሮብና አርብ ቢውሉ ይበላሉ። ዝም ብሎ ግን አይበላም። ተተክቶ ተጽሞ ነው የሚበላው። አያችሁ፣ እቺ ቤተክርስቲያን የንብላው መጽሐፍ የጅብ መጽሐፍ ይላሉ አባቶቻችን ሲናገሩ። የንብላው መጽሐፍ የጅብ መጽሐፍ ይላሉ። ያ ማለት ዝም ብሎ እንብላ የሚለው ምን ብቻ ነው ማለት ነው? ጅብ ብቻ ነው እንደዛ የሚለው። እኛ እንብላ አንልም። ይሄኛውን እንጹም፣ ይሄኛውን ከሻር ነው ለዚህ ፋንታ በዚህኛው ቀን እንጹም ብለው ሊቃውንት ወስነው ነው። ስለዚህ ረቡዕና አርብ ቢሆን በምትኩ ማክሰኞና ሐሙስ ይጾማሉ። ስለ አርብ ፋንታ ሐሙስ ይጾማል። ስለ ረቡዕ ፋንታ ደግሞ ማን ይጾማል? ማክሰኞ ይጾማል። ጋድ የሚባለው መነሻ ሐሳቡ ከዚህ የተነሳ ነው። ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምኑ ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ ሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና አርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ፣ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። አርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይሄንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው።
ውሃ በጥጥ የሚወስድ ሰው ይህንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። የልደቱ ቀን ነው ታኅሳስ 29 ብዬ ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? ጥሩ አንደኛዋ ቀን ጋድ ተብላ ነው የምትጠራው። ለምሳሌ እንዴ በራሱ ጾም አይደል እንዴ የሚል ሰው ደግሞ ስለሚኖር ለምሳሌ ዛሬ ቀኑ እሁድ ነው፣ ሰኞ፣ ማክሰኞ፣ ረቡዕ፣ ቀጣይ ረቡዕ ሁለት አይነት ጾም እንደሆነ ታውቃላችሁ አይደል? ቀጣይ ረቡዕ አንደኛ ጾመ ነቢያት ነው። ሁለተኛ ደግሞ ጾመ ምንድነው የምንለው? ረቡዕና ዓርቡን ጾመ ምንድነው የምንለው? ድህነት አይደለ? አሁን ሁለቱም ጾመ ድህነት ሌላ ነው። የክርስቶስን መከራ እያሰብን ምን ጾመው ነው። ጾመ ነቢያት ደግሞ ቅድም እንዳልኳችሁ ነቢያት ስለ ክርስቶስ ተስፋ የጾሙት ጾም ነው። መዳናቸውን ተስፋ ማድረግ የጾሙት ጾም ነው። አሁን ተመልከቱ፣ ሁለት የተለያየ ዓላማ ያላቸው ጾሞች ወይም ደግሞ የተለያየ ምክንያት ያላቸው ሁነቶች በአንዲት ቀን ይውላሉ። አንሰነጥቃት መችስ ቀኗን ከዚህ እስከዚህ ለጾመ ድህነት ከዚህ እስከዚህ ለጾመ ነቢያት ብለን አንለያየውም። በአንዷ ቀን ላይ የተለያየ ዓላማ ይዘን እንጾማለን። በተመሳሳይ መልኩ የጋድ ጉዳይ እንደ ነው። ጾመ ነቢያት በመሆኑ እንጾመዋለን፣ ጋድ በመሆኑም አብረን እንጾመዋለን። ለውጥ ነዋ። ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት፣ ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበት አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው? አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ። የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴ በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን ዘንድሮ ጥምቀት ሰኞ ነው፣ እሁድ ደግሞ ገሃድ ነው። ይጾማል ላይጾማም የሚል ጥያቄ ደርሶኛል። ይህንን ለመመለስ መጥቻለሁ። እውነት ነው፣ ጥምቀት ሰኞ ነው። እሁድ ግን የምንጾመው ከፍስክ ምግብ ብቻ ነው ማለት ነው። የፍስክ ምግብ ማለት የወተት ተዋጽኦና የስጋ ተዋጽኦ ከሆኑት ወይም ደግሞ የእንስሳት ተዋጽኦ በጥቅሉ ከሚባሉት ምግቦች ነው የምንጾመው። ከዛ ውጭ ግን ሌላውን እንበላለን ማለት ነው። ጧት 3 ሰዓት ከቅዳሴ እንደተመለስን ሌላውን እንበላለን። የእንስሳት ተዋጽኦ ብቻ ነው የማንጾመው ማለት ነው፣ የማንበላው ማለት ነው። ማክሰኞ በሚውልበት ሰዓት ግን ሰኞ ይጾማል፣ የተለመደ ነው። ያው ለምንድን ነው የሚጾመው? ማክሰኞ ብልት ነው፣ ለምን ይጾማል ከተባለ እንደ ምክንያት የተነገረው በፍትሐ ነገሥት አንቀጽ 567 ላይ የተነገረው ምንድነው? አንድ ጊዜ ሲጾም አንድ ጊዜ ሲበላ እንዳይረሳ ወይም ደግሞ ስርዓት አንድ ጊዜ ከተሰራ ስለማይፋለስ ስለማይቀር ተብሎ ነው የተቀመጠው እንደ ምክንያት ማለት ነው። ከዛ በመቀጠል ደግሞ ገሃድ የገናና የጥምቀት ገሃድ እስከ ስንት ሰዓት ነው የሚጾመው የሚልም ጥያቄ አለበት ማለት ነው። እንግዲህ ረቡዕና ዓርብ ሲውል ማክሰኞ የምንጾመው እስከ 9 ሰዓት ነው ማለት ነው። ሐሙስ የምንጾመው እስከ 9 ሰዓት ነው ማለት ነው። እስከ 9 ሰዓት ነው ጾሙ ማለት ነው። በጾም ሰዓት የሚጾመው እስከ 9 ሰዓት ነው። ለምን? የረቡዕና የዓርብ ለውጥ
ስለሆነ ሮብና አርብ እንዲጾሙ የሚያዘው ፍትሐ ነገሥቱ እስከ 9 ሰዓት ስለሆነ ማክሰኞን እስከ 9 ሰዓት እንጾማለን። ሐሙስን ደግሞ እስከ 9 ሰዓት እንጾማለን። አርብና ረቡዕ ደግሞ ፍስክ ናቸው፣ ይበላሉ ማለት ነው።